السلام عليكم ورحمة الله. አንዲት ሕይወቷ በሐዘንና በጭንቀት የተሞላ ልጅ አባቷ ዘንድ በመሄድ ችግሯን ትገልጻለች። በየጊዜው የሚገጥሟትን የሕይወት ፈተናዎች መጋፈጥ ሰልችቷታል። አንዷን የችግር ጋሬጣ አለፍኩ ስትል ሌላ የባሰ እየተከተለ አበሳዋን እንዳሳጣት በመዘርዘር ምን ማድረግ እንደምትችል አባቷን ታማክራለች። የምግብ ዝግጅት ባለሙያ የሆኑት አባቷ ጥቂት ካሰቡ በኋላ እጇን ይዘው ወደ ማዕድ ቤት ወሰዷት። በውሃ የተሞላ 3 ድስቶችን በማዘጋጀትም እሳት ላይ ጣሉ። በድስቶቹ ውስጥ ያለው ውሃ መፍላት ሲጀምር በአንዱ ድስት ድንች፣ በሁለተኛው እንቁላሎችና በሶስተኛው ደግሞ የቡና ፍሬ ጨመሩ። ከዚያም ምንም ቃል ሳይናገሩ የሚንተከተኩትን ድስቶች መመልከት ያዙ። ልጅቷ አባቷ የሚያደርጉትን ነገር ካማከረቻቸው ጉዳይ ጋር እያያያዘች ብታስብም ምንም ትርጉም ያለው ነገር ሊመጣላት ስላልቻለ የመጠበቅ ትዕግስት አጣች። ነገር ግን እያጉረመረመች ጥበቃዋን ቀጠለች። ከተወሰኑ ደቂቃዎች በኋላ አባትየው የምድጃውን እሳት አጠፉ። በመጀመሪያው ድስት ውስጥ ከነበሩት ድንቾች መካከል አንዱን በማውጣት ዝርግ ሳህን ላይ አኖሩ። ከሁለተኛው ድስት ደግሞ አንድ እንቁላል በማውጣት በሌላ ሳህን አስቀመጡ። በሶስተኛው ድስት ሲንተከተክ ከነበረው ቡና በብርጭቆ ቀዱ። ወደ ልጃቸው በመዞርም ልጄ ምን እየታየሽ ነው ሲሉ ጠየቁ። እርሷም ድንች፣ እንቁላልና ቡና በማለት መለሰች። ከዚያም አባት በጠረጴዛው ላይ ወደሚገኙት ሳህኖች ቀርባ እንድትመለከትና በመጀመሪያ ድንቹን እንድትነካ ነገሯት። እርሷም የተባለችውን አደረገች። ምን እንደታዘበች ሲጠይቋትም በጣም ለስላሳ መሆኑን ተናገረች። በተመሳሳይ ሁኔታ እንቁላሉን በመንካት እንድትሰብረው ነገሯት። እርሷም የእንቁላሉን ቅርፊት ስትልጠው በውስጡ የበሰለ ጠንካራ እንቁላል ተመለከተች። በመጨረሻም በብርጭቆ የተቀዳውን ቡና እንድትቀምስ ነገሯት። እርሷም በቡናው ጣዕም በመርካት እፊቷ በፈገግታ ተሞላ። ወዲያውኑ አባዬ ይህን ሁሉ ያደረግከው ምን ለማለት ፈልገህ ነው ስትል ጠየቀች። አባትም እንዲህ ሲሉ ተናገሩ። ድንቾቹ፣ እንቁላሎቹም ሆኑ የቡና ፍሬዎቹ እኩል መጠን የፈላ ውሃ ተጋፍተዋል። ያም ሆኖ ግን ሁሉም ላይ የተመለከትነው ለውጥ ለየቅል ነው። ድንቾቹ የፈላው ውሃ ውስጥ ከመግባታቸው በፊት በጣም ጠንካራ ነበሩ። ያም ሆኖ ያ ሁሉ ጥንካሬ በፈላው ውሃ ጠፍቶ በተቃራኒው እጅግ ለስላሳና በቀላሉ የሚፈረከሱ ደካማ ሆነው ተመለከት። እንቁላሎቹም ደግሞ አደጋ የማይችሉና እጅግ ደካማ በመሆናቸው ጥንቃቄን የሚሹ ነበሩ። የፈላው ውሃ ውስጥ ከገቡ በኋላ ግን በውስጣቸው የነበረው ፈሳሽ ንጥረ ነገር ጠጣር ለመሆን በቅቷል። ነገር ግን በቡና ፍሬዎቹ ላይ የተመለከትነው ልዩ ለውጥ ነው። የፈላው ውሃ ውስጥ ሲጨመሩ የውሃውን ቀለምና ጣዕም ፍጹም በመለወጥ ሌላ አዲስ ነገር ነው የሆኑት። አንቺ ታዲያ የትኛውን መሆን ነው የምትሽው ሲሉ ልጃቸውን ጠየቁ። አያይዘውም የሆኑ አስቸጋሪ ሁኔታዎች ደጅሽን ሲያንኳኩ በምን መልኩ ነው የምታስተናግጃቸው? ድንች፣ እንቁላል ወይስ ቡናውን ነው መሆን የምትሽው?
በሕይወት ስንኖር የማያቋርጡ አያሌ ክስተቶች በዙሪያችን መፈጠራቸው አይቀሬ ነው። እነዚህ ክስተቶች እኛም የምንጋራቸው የሕይወት ግዴታዎች ናቸው። ዋናው ቁም ነገር ታዲያ እነዚህ ክስተቶች በእኛነታችን ውስጥ የሚኖራቸውን ተጽዕኖ ማጤኑ ላይ ነው። ታዲያ አንቺ ከየትኛው ነሽ በማለት የልጃቸውን የተሸነፈ መንፈስ ለማነቃቃት ሞከሩ። በማንኛውም የሕይወት አጋጣሚ ፈተናዎች ይገጥሙናል። ልብ ልንለው የሚገባው ጉዳይ እነዚህ የሕይወት መንገድ ጋሬጣዎች ደካማ ያደርጉናል ወይስ ፈተናዎቹን በመጋፈጥ ትርጉም ያለውን የደስታ ጎዳና ለመመልከት ምክንያት ይሆኑናል? በደስታ የተሞላ ሕይወት እኛ ፈልገን የምናገኘው ሳይሆን እኛ ራሳችን የምንፈጥረው ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሰዎችን በሀብታችን መንከባከብ አይቻለንም፣ በመሆኑም ሰዎችን መልካም ስብዕና በማሳየት መንከባከብ ይጠበቅብናል በማለት ተናግረዋል። በመጨነቅና በማማረር ያመጣነው ለውጥ የለም። ተነስቶ መንቀሳቀስ እንጂ ዘግቶ ማልቀስ የፈየደን ነገር አላየንም። በጭንቀት ስንዝር ያህል እንኳን ነገሮችን መግፋት አንችልም። የጎደለ ኑሮ የሚሞላው በሥራ እንጂ በጭንቀት አይደለም። ተጨንቀን ብዙ አየን፣ ጭንቀትን ትተንም አየን። ሰፊ ልዩነትን በርግጥም አስተዋልን። ዘና ብለን ስንስቅላቸው ረዣዥም ቀናቶች አለፉ። ትላልቅ ሸክሞች ረገፉ፣ ከባባድ ችግሮችም ተረሱ። እናም ፈታ በል፣ ዘና በይ፣ አትጨነቂ፣ አትረበሽ። ያለፈውን ዘመን በጸጸት የሚመጣውን ደግሞ በስጋት የምንኖር ከሆነ ዱንያ ላይ እየኖርን አይደለም። የስጋቱ ኑሮ ነው አይባልም። ብዙዎቻችን የነገና የተነገ ወዲያ ሁኔታ ነው የሚያስጨንቀን። የምግብ ዋጋ መጨመር፣ የነዳጅ ዋጋ መናር፣ የትምህርት ቤት ክፍያ ከፍ ማለት እና ሌላም። በርግጥም ሁኔታው ያስፈራ ይሆናል። ሆኖም ግን ይህች ዓለምም ሆነ ሁላችንም ፍጥረታት ያለነው በአላህ እጅ መሆናችንን አንዘንጋ። ሰራተኞች ለቀጠራቸው ባለሀብት ራሳቸውን ጥለው ደሞዛቸውን ይጠብቁ የለ? እኛስ ራሳችንን ለፈጠረን ጌታ መጣል እንዴት ያቅተናል? ምን ያስፈራናል? ምንስ ያስጨንቀናል? ነገሮች አላህ ስብሓንሁ ወተዓላ ከፈጠራቸው ልክ ላያልፉ ነገር የምን መጨነቅ? የፈሰሰ ውሃ መታፈስ ካልቻለ ለምን ማልቀስ? ያለፈን ነገር መላ ፈልግለት እንጂ አትጨነቅ። የፈሰሰ ውሃ አይታፈስም፣ የሞተ ወዳጅም አይመለስም። ሕይወት በአስጨናቂ አጋጣሚዎችና ሐዘንን በሚያወርሱ ክስተቶች የተሞላች ናትና አትጨነቅ። ችግርህን በራስህ እጅ ፍታ። በራስህና በማንነትህ ደስተኛ ሁን። በተፈጠርክበት ቤተሰብና አገር ደስተኛ ሁን። ራስህን ቻል፣ ራስህን ሁን። በእምነትህና በፈጣሪህ ደስተኛ ሁን። ትንሽም ብትሆን ሀብትህን አትናቅ። አሮጌ ልብስ ካለህ እጠብና ውጣ። ጠባቧን ቤትህን አሳማምረት። መደሰትን ባህልህና ልምድህ አድርግ። ትተናት ለምንሄደው ዓለም የምን መጨነቅ? ደስታ ከመጋዘን የሚያወጡት አሊያም ከሩቅ የሚያመጡት የቅንጦት ዕቃ አይደለም። በሁላችንም በእጅ ላይ ያለ ነገር ነው። መኖሪያው ቀልብ ውስጥ ነው። እናም ቀልባችሁን ፈትሹ፣ አትጨነቁ።
የደስታ መንገዶችን አነፍንፍ። ቀልብህ ጥሩ ሲያስብና ጥሩ ሲጠረጥር ደስተኛ ትሆናለህ። ሰው ስትረዳና ለሰው ስትኖር ደስተኛ ትሆናለህ። መልካም ስትሰራና በጎ ስታደርግ ደስተኛ ትሆናለህ። ደክመህና ለፍተህ ስታገኝ ደስተኛ ትሆናለህ። ወላጆችህን ስትረዳ፣ ልጆችህን በስርዓት ስታሳድግ ደስተኛ ትሆናለህ። ልባዊ የሆነ ዱዓና ዒባዳ ስታደርግ ደስተኛ ትሆናለህ። ደስታችሁን ለማምጣት በበጎ ነገሮች ሁሉ ታገዙ። በጎ ነገርም አብዝታችሁ ስሩ። አብሽሩ። ደስታን መስጊድ በመሄድ ፈልጉ። ሱብሒን በጀማዓ በመስገድ ፈልጉ። በሱስ ውስጥ ደስታ ይገኛል ብላችሁ አታስቡ። ከአደንዛዥ እጽ በኋላ የሚተርፈው ራስን ማጣት ነው። ከመጠጥ በኋላ ራስ ምታትን ነው። ከቅናት፣ ከጥላቻ፣ ከምቀኝነት በመራቅ ደስታን ፈልጉ። ለስሜታችሁ ባለመታዘዝ፣ ለጊዜያዊ ጥቅም ባለማደር፣ ከኃጢአት በመራቅ፣ ከዓሊሞች ጋር በመቀማመጥ፣ ዝምድናን በመቀጠል፣ ለድሃ በመራራት፣ ለምስኪን በማዘን፣ ምላስን በዚክር በማርጠብ፣ አላህን ስብሓንሁ ወተዓላ በሁሉም ሁኔታ በማመስገን ውስጥ ደስታን ፈልጉ። ሁሉንም ሰው እንደምታውቅ ሆነህ ፈገግ ብለህ ሰላም በል። ምን አግኝቶ ነው ብለው ሰዎች ይገረሙ። በጠዋት ስትነሳ እየሳቅ ተነሳ። ደስ እያለህ ልበስ። በርግጥም ቀኑ ደስ የሚል ይሆናል ኢንሻአላህ። ደስተኛ ከሆንክ አላህ አመሰገነኝ ይልሃል። ሰውም ድህነትህን ይረሳል። የጥርስህ ሸራፋነትና የልብስ አሮጌ መሆን ማን ልብ ይላል? ያዘን ቀን ግን ያስተውሉሃል። ለካ ሸራፋ ነው እንዴ ይሉሃል። አጂብ! የሁላችንም ነፍሶች ዓለማትን ሁሉ በያዘው ጌታ እጅ ናት። በሱ እጅ ከሆነች ደግሞ አስተማማኝ ቦታ ነው የተቀመጠችው። ለራሳችን የቱን ያህል ብንጨነቅም ከአላህ ስብሓንሁ ወተዓላ በላይ ለራሳችን ማሰብ አንችልም። ስለሆነም ጉዳያችን ለሱ እንስጥ። የሚታወቅም ሆነ የማይታወቅ ፋይላችንን ለሱ እናስረክብ። ዝርዝር ጉዳዮቻችንን እሱ ያውቃል። ውስጥ ውጫችንን ያያል። ያለንበትን ሁኔታ ይመለከታል። ሰዎች ጉዳዮቻቸውን ማስፈጸም ሲያቅታቸው ለደህና ጠበቃ ሲሰጡ ይታያል። ያውም ለምነውና ገንዘብ ከፍለው። እኛ ግን በነፃና በሱ ግብዣ ጉዳዮቻችንን ሁሉ ለምን ለአላህ አናስረክብም? ሸክማችንን ሁሉ በሱ ወደብ ለምን አናራግፍም? አላህ በሰማነው የምንጠቀም ያርገን። ለምን ውሸት መናገር የቅሌቶች ሁሉ ቅሌት መሆኑን እናውቃለን። ታዲያ እውነት መናገር ለምን ይከብደናል? ለሁለትና 3 ሰዓታት ፊልም ስንመለከት ንቁ ሆነን እንከታተላለን። ለ5 ደቂቃ ሰላት ላይ ቆመን ግን ለምን እናንቀላፋለን? ኳስ ስናይ ረጅሙ ጊዜ የሰከንድ ያህል ያጥርብናል። ሰላት ስንጨርስ ከእስር እንደተፈታ ጥጃ ምን ያስቦርቀናል? ስራ አልያም ጉዳይ ሲኖረን በጠዋት እንነሳለን። ለሱብሒ ሰላት ግን ምን ነው ተሳነፍን? ወንጀል ስንሰራ ሰው አየን አላየን ብለን እንፈራለን። አላህ እንደሚከታተለን እያወቀን ግን ለምንድነው የማንፈራው? ገንዘባችንን ለግብዣ ለሽርሽር ስናወጣ አንሰስትም። ለሰደቃም ሆነ ለሚስኪን ለመስጠት ግን ምን ነው መንፈጋችን? የአላህ ስብሓንሁ ወተዓላ ድንበር ሲጣስ ብናይም አይቶ እንዳላየ መሆንና ዝምታን እንመርጣለን። በራሳችን ጉዳይስ ለምን እንቆጣለን? በርካታ ዓለማዊ ጓደኞች አሉን።
የዲን ጓደኞቻችንስ በቁጥር ምን ነው ማነሳቸው? በሕይወት የጉዞ አጋጣሚ ውስጥ መክሰርህን ብቻ አትይ፣ ከኪሳራም የምታገኘው ትርፍ እንዳለ ልብ በል። ወዳጆቼ ኢማናችን ደክሟል፣ አንዳንዱም ዘንድ እስከናካቴው ጠፍቷል። ኢማናችንን ልናድሰው ልንመልሰው ይገባል። በዲናችን ጥንካሬ፣ በዒባዳችን ቆራጥነት ሊኖረን ይገባል። በዲኑ በር ላይ ቆምን እንጂ ወደ ውስጡ አልገባንም። ኢማንን አሸተትነው እንጂ ከውስጣችን ገብቶ አላጣጣምንም። ቁርአንን አነበብነው እንጂ ትርጉሙን አላወቅንም። ብናውቅም በጥልቀት አላስተነተንም። ለሃይማኖቱ አስተማሪና መካሪ ጆሮአችንን አስመታን እንጂ ልብ አልሰጠንም። የእስልምናን ውበት አደነቅን እንጂ አልተገበርንም። ለዚህም ነው ደህና ተጉዘን የሆነ ቦታ ላይ ስንደርስ የምንደክመውና ነገሮች የሚበላሹብን። ስራዎች የሚለኩት በአጨራረስ ብቃት መሆኑን መዘንጋታችን ሌላው ችግራችን ነው። ነገሮችን ለከርሞ ብሎ ማዘግየት ተጨማሪ ክፍተታችን ነው። በዕድሜ ገፍተን ሳለ ሁሌም ገና ወጣት እንደሆነንና ወደፊትም ሰፊ ጊዜ እንዳለን እናስባለን። ወጣቱ ከጋብቻ በኋላ፣ ኮረዳዋ ቤት ከያዘች፣ ነጋዴው ሀብታም ከሆነ፣ ተማሪው ትምህርቱን ከጨረሰ፣ ተመራቂው ስራ ከያዘ፣ ስራ የያዘው ቤት ከሰራ፣ ስደተኛው አገር ከገባ በኋላ በሙሉ ልቡ ወደ ዲኑ እንደሚዞርና እንደሚጸና፣ ለሙስሊሙና ለኢስላም እንደሚተጋ፣ ለመንፈሳዊ ህይወቱም እንደሚሰራ ቃል ይገባል። ለዚህም ይቀጥራል፣ ይምላል። አምላክ አላህ ሱብሓነሁ ወተዓላ ግን የባሮቹን ሐሳብና ፍላጎት ይሞላል። ለሁሉም እንደየሐሳቡና ምኞቱ በሰጠ ጊዜ ሰው ምን ጊዜም ሰው ነውና ቃሉን ያጥፋል፣ የተናገረውንም ይረሳል። በዚህም አጀንዳውና ሐሳቡ ሌላ ይሆናል። ወጣቱና ኮረዳዋ ስለ ትዳር፣ ያገቡት የቤትና የልጅ ጉዳይ፣ ትምህርት የጨረሰው የሥራ ጉዳይ፣ ሥራ የያዘው የእድገት ጉዳይ፣ ሀገር የገባው የማረፊያ ነገር ሐሳቡ ይሆናል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወአውፉ ቢልዓህድ ኢነል ዓህደ ካነ መስኡላ። በኪዳናችሁም ሙሉ፣ ኪዳን የሚጠየቁበት ነውና። ሱረቱል ኢስራ አንቀጽ 34። ወዳጆቼ ሕይወት ውሳኔ ናትና የሰው ልጅ መወሰን ካልቻለ መቼም ቢሆን ሰው አይሆንም። ውሳኔውም ዛሬ እንጂ ነገ መሆን የለበትም። የሰው ልጅ ምክንያት መደርደር ልማድና ባህሪው ነው። እንዲህ እንዲያ እያለም አንድም ቀን በሁለት እግሩ ሳይቆም፣ በሸሪዓው ሳያድር፣ በዲኑ ሳይረጋ አጅሬው ሞት ከተፍ ይልና የዱንያ ላይ ቆይታው ያበቃል። ያኔ ታዲያ ረጅም ቁጭት አይፈይድም፣ መጸጸቱም ዋጋ የለውም። በመሆኑም አሁን መስራት ነው መላው። የሰውን ልጅ ፈጥኖ ቃል በመግባቱ ማንም የሚስተካከለው የለም። በመሙላቱ ላይ ግን ሲበዛ ስስታም ነው። እስቲቃማ ወይም በዲን መጽናት ማለት ካመኑ በኋላ አለመጠራጠር፣ ከያዙ በኋላ አለመልቀቅ፣ ሳይዘናጉ መበርታት፣ ሳይንሸራተቱ መርጋት፣ ወደ ኋላ ሳይመለከቱ መጓዝ፣ አላህን ሱብሓነሁ ወተዓላ እስከሚገናኙበት ቀን ድረስም ከአምልኮው አለመታከትና አለመስነፍ ነው። እስቲቃማ ያለው ሰው ሁሌም በጌታው ፍላጎትና ፈቃድ ይጸናል። ችግር አይፈታውም፣ መከራ አይረታውም፣ ሐሴት አያሸንፈውም። የእስቲቃማ ባለቤት በሐዘን ወቅት ጽኑ ነው፣ በደስታ ዘመኑም ጽኑ ነው። በእምነት በአመለካከቱ ይጸናል፣ በጾም በሰላት ይጸናል። መቼም ቢሆን ዓላማውን አይስትም፣ ከግቡ አይንሸራተትም። በዲን ላይ መጽናትን ወይም እስቲቃማን የመሰለ ትልቅ
አቋምና እድል የለም። አድራሻችንን ለአምላካችን ተለዋዋጭ ፊትና ባህሪ አናሳይ። በረመዳን ስንሰግድ ከርመን ከረመዳን ውጭ አናቋርጥ። ዛሬ ጀምረን ነገ አንሰላች። ሰዎች በብርታታችንና ጽናታችን እስኪያውቁን ድረስም ለአኺራችን እንልፋ። መልካም ነገር ብናቋርጥ እንኳን አስታውሰን ተመልሰን ወደ መስመሩ እንምጣ። የሰው ልጅ ወጥ በሆነ ባህሪ የማይረጋ ቅጠቢስ መሆኑን ያወቁት ታላቁ ነቢዩ ዓለይሂ ሰላቱ ወሰላም በርካታ ዱዓዎችን አስተምረውናል። ከዚህም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የሚለው ዋነኛው ነው። ትርጉሙም ቀልብን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናለኝ ማለት ነው። በጽናት አቻ የማይገኝላቸው ታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ዱዓ በተደጋጋሚ ያደርጉ ነበር። የእስቲቃማ ችግር ያለብን እኛ ግን እጅጉን ተዘናግተናል። ይህን ዱዓ ዘውትር ማድረግ ለተቁነጥናጭ ልብ ሁሉ መድኃኒት ነው፣ ላልሰከነች ነፍስም እርጋታ። በእርግጥ መንገዶች ብዙ ናቸው። ትክክለኛውና ብቸኛው ግን አንድ ሲሆን እሱም የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም መንገድ ነው። የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም ያልሆነ መንገድ ሁሉ ቀና ቢመስልም ጠማማ ነው። ብርሃን አይምሰለን፣ ጨለማ ነው። መሪዎቹና አጃቢዎቹም ሸይጣን፣ እኩይ ስሜት፣ ደመነፍስና ክፉ ሰዎች ናቸው። ተከታዮቹም ጃሂሎች። እናም ዋስትና በሌለውና ማስረጃውም ሐሰት በሆነ መንገድ አንራመድ፣ መጨረሻው ገደል ነውና። በየዕለቱ ውሎአችንን እንገምግም። ለአላህ ስብሓንሁ ወተዓላ ብቻ እንጂ ይህ ለስሜታችን ይህ ለሸይጣን ብለን የምንከፋፍለው ቀን አይኑረን። እግራችን ከአላህ ስብሓንሁ ወተዓላና ከረሱሉ ዓለይሂ ሰላቱ ወሰላም መንገድ እንዳይንሸራተት ነቃ እንበል። የራቅን እንደሆነ እንመለስ፣ የተጠጋን ከሆነ ደግሞ ይበልጥ እንቅረብ። ትንሽ ትልቁን፣ ብዙ ጥቂቱን፣ ቀልድ ቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ጸሐፊ መላእክቶች አሉብን። ካጠፋን ቶሎ እንተውበት። ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን። ወረት የሚባለው ባህሪ እናስወግድ። ዒባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን፣ እህቴ አደራሽን እንደ እገሌ እንዳትሆኑ። የሌይል ወይም የሌሊት ሰላት ይሰግድ ነበር፣ ተወው። ሰኞና ሐሙስ ይጾም ነበር፣ አቋረጠ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ለአንድ ሰሓባቸው የመከሩት ነው። ወዳጄ ሆይ እስቲቃማ ይኑረህ። እድልህ አልለየምና እጣ ፈንታህን አላወቅክምና መቼም ቢሆን አትድከም። አልቻልኩም አልሆነልኝም አትበል። አትዘናጋ፣ አትስነፍ። ለአላህ ስብሓንሁ ወተዓላ ያለህ ፍራቻም ተከታይነት ይኑረው። ጌታህን በማምለክና በመታዘዙ በርታ። እስከ መቼ ብሎ ለጠየቀ ደግሞ አላህ ስብሓንሁ ወተዓላ በቅዱስ ቁርአኑ እንዲህ ይላል፣ ሞትህ እስኪመጣ ድረስ ጌታህን አምልከው። ሱረቱል ሒጅር አንቀጽ 99። ጌታዬ ሆይ አንተን በማውሳት በማመስገንና አምልኮን በማሳመሩ እርዳኝ። ከነቢያችን ዓለይሂ ሰላቱ ወሰላም ዱዓዎች መካከል በአስቸጋሪ የህይወት አውሎ ነፋስ ስትላጋ፣ ባንዣበበ የመከራ ደመና ስትከበብ፣ ሁሉም ነገር ከቁጥጥርህ ውጭ አፈትልኮ በተቃራኒ አቅጣጫ ሲጓዝ፣ መሬት ከስፋቷ ጋር ጠባህ ስትጠብ፣ ይጠቅሙኛል ብለህ የተመካህባቸው ፍጡራን ለራሳቸው መሆን ተስኗቸው ሲርዱ፣ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ፣ ሀብትህ
የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር 4x4 በሆነች የሐሳብ ክፍል ውስጥ ታፈነ መውጫ ቀዳዳ ስታማትር በተግባር የተፈተነው ዕውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን ያኔ አትፍራ። አንድ ጥሪ ብቻ ተጣራ። ያ አላህ በል። ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊንቧቧ ያለውን መዓት በጠራ ሰማይ ለውጦ በአድማሱ ላይ የሰላም አየር እንዲነፍስ ማድረግ የሚችል ፈጣሪ አለህና አሁንም ያ አላህ ብለህ ተጣራ። ከስፋቷ ጋር የጠበበችህን መሬት ለጥጦ ልብህን የሚያረጋጋ ፈጣሪ ከጎንህ አለ። ላልታ ልትበጠስ ያለችውን የተስፋ ክር በመቀጠል ሕይወትህን ብሩህ የሚያደርግ ጌታ ካንተ ጋር አለ። ያ አላህ ብለህ ተጣራ። ደግመህ ደጋግመህ ተጣራ። ጥሪህን ቀጥል። ሳትሰለች ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ነፋስ በሁን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዕዋፋት ኅብረ ዝማሬ ይነግሳል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርህራሄ በተሞላበት ሁኔታ እንዲህ ይልሃል። أعوذ بالله من الشيطان الرجيم وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون محمد هوي ባሮቼ ስለኔ በጠየቁህ ጊዜ ተከታዩን መልእክቴን አስተላልፍላቸው። እኔ ቅርብ ነኝ። የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ፣ በኔ ይመኑ፣ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይሏል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪውም ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንቅ ይዘህ ተጣራ።